ሰራት ማታ ማታ እየተደበቀ ያመሸ ከቤት የሚወጣው ነገር ዘይነብን ጥርጣሬ ውስጥ ከከተታት ሰነባብቷል። የት እንደሚሄድ እርግጠኛ ባትሆንም ነገር ግን ዛሬ አወቀችበት። ዛሬ ወደ በራክ ጋር እንደሚሄድ ገባት፣ ነቃችበት። ስለዚህ ልትከተለው ወስናለች። ግን ደግሞ ሰራት ቶሎ ተሰወረ፣ መኪናም የላትም። በታክሲ መከታተሉም የማይሆን ኪሳራ ነው የሚሆነው። ምክንያቱም ሰራት ባህር ተሻግሮ በወንዝ ምናን አድርጎ ስለሚሄድ ሩቅ ስለሆነ ጃንጋ ደውላ የት ሊሄድ ይችላል ብላ ስጠይቀው ሊገምት የሚችለው ቦታ ነገራት። ነገር ግን ሁለቱ እንዲህ ሲነጋገሩ አንድ የተለየ ነገር እየተፈጠረ ነው ያለው። የፔሊን ሚስጥር እየቀዳች ነው። ፔሊን ከጃን ከጀርባ ሆና መስማት ያለባትን ነገር ከሰማች በኋላ ለአለቃዋ ለነጃቲ ቴክስት እያረገችለን ነበረ። ፔሊን እዚህ ጋር ጃንን እየተጠቀመችበት ነው። ጃን ከፔሊን ጋር ብዙም አልቆየም፣ መሄድ አለብኝ ብሏት ይሄዳል። በሌላ በኩል ደግሞ ሰራት በቀጥታ የመጣው ወደ በራክ ጋር ነበረ። በረጋ መጥተው ቤት የት እንዳለ ትነግርኛለሽ አነግርኝም እያላን ነበረ። እንዲህ ያለ እየጠየቃን ነበረ። ከዛም በኋላ እሷ ፖሊስ ሲመጣ ድምፅ ስትሰማ በጣም ደንግጣለች። ቆይ አንዴ ልስማ፣ ልነግርህ አልችልም የት እንዳረኩት ስትለው ነበረ። በቀል ነው የምትፈልገው? በቃ ይሄ ከዚህ በኋላ አይፈጠርም አለችው። ስሚኝ፣ አንድ ጊዜ ለመጨረሻ ጊዜ ነው የምጠይቅሽ ይላታል። ሰራት እዚህ ጋር ፖሊሶች በውጭ በኩል እየመጡ ምናልባት በግድን ያገተኝ ካለች እሱ ተጠያቂ ይሆናል። ግን ደግሞ የሆን ነገር ቲቤትን እንዳረገችው ግልጽ ነው፣ ንገሪኝ እያላን ነበረ። ላምንህ እችላለሁ፣ ከነገርኩህ እውነቱን ችግር ውስጥ እገባለሁ፣ እባክህ እያለችው ነበረ። ልታምኚኝ ትችያለሽ፣ ምን ነው ያስፈራሽ? ንገሪኝ፣ ምን እንደሆነ ምን እንደተፈጠረ ንገሪኛ እያለ ያስጨንቃን ነበረ። በጣም መጥፎ ነገር ሰርቻለሁ፣ መጥፎ ነገር አድርጌያለሁ አለችው። ደነገጠ። ምን እያላን ነበር። ክብሎ ምን እንዳረግሽ ንገሪኝ በራክ ብሎ ጠየቃት። እንዲህ ብዬ ነው የምነግርህ፣ የዛለት ምሽት በቃ መጥፎ ነገር ተፈጠረ። ያኔ በቃ ማድረግ የሌለብኝን ነገር አደረግኩኝ እያለችው ነበረ። ፖሊሶች በርጋ ሆነው እየተጣሩ ድምፅ እያሰሙ ናቸው። ሰራት ተጣርፎ ወደ በሩ ጋር እየቀረበ ነው። በሩን ክፈተው ይሉታል። በአንድ በኩል እሱ ትኩር ብሎ ይመለከታታል። ምንድን ያረግሽው ብሎ ትኩር ብሎ ይመለከታታል። በድንገት የመጣችው ዘይነብ ናት። ፖሊሶች በሩን እየደበደቡ ናቸው። ክፈት እያሉ ዘይነብ ብዙም አርፍዳም ቢሆን ከታክሲ ወረደች። በታክሲ እየመጣች ነበረ። እሷን ብትሆን ወደ በሩ እየጠጋች ነበር። ግራ ገባ፣ ጨንቋታል። የምር ሰራት ይህን ነገር አድርጎታል እያለች ራሷን እየጠየቀች ነው። ወይኔ በሰዓት ያልደረስኩም ትላለች። ፖሊሶች በር ጋር ቆመዋል። ዘይነብ ልግባ ብላ ልጠየቃቸው ነው። ነገሩ አስጨናቂ ነው። በአንድ በኩል ሰራት በሩን ሊከፍተው ከጫፍ ደርሷል፣ ወይ ደግሞ ፖሊሶቹ በሩን ይገነጥሉለታል። በአንድ በኩል እዚህ ጋር ሰራት ባለችው ሰከንድ ባለችው ጊዜ በራክን እያፋጠጣት ነበረ። ምንድን ያረግሽው እያላን ነበረ። ሰራት በሩን ክፈተው ትለዋለች። በራክ ምን እንደሆነ ሳትነግሪኝ እንዲህ ብዬ ነው የምከፍተው፣ ምን ጥቅም አለው እያላን ነበረ። ፖሊሶቹ በራ እንገንጥለው በቃ ይባባላሉ። በሽጉጥ መጥተው ሊገነጥሉ ነበረ የበሩን ቁልፍ። ድንገት ዘይነብ እባካችሁ ቆይ አንዴ ስትል ነበረ። ከዛ እሷ ልታልፍ ስትል አንደኛው ፖሊስ ያዛት። እባካችሁ ቆይ አንዴ ስትል የኔ መቤት እባክሽ ከዚህ ዘርበይ እያላን ነበር። ድንገት ሰራ መጣ። በሩ በጥይት ከመመታቱ በፊት መጣና በሩን ከፈተው። ይቅርታ ምንድን ነው እያለ ነበረ። ሰራት ቴጀራንተና አሉት። አሁን እኔ እያለ ነበረ። የቀድሞ ባለቤትን በማገትና ያለ ፈቃዷ እዚህ በማስቀመጥ እሷን ጥቆማ ደርሶን ነበር የመጣ ነው ብሎ ይናገራሉ። ድንገት ደግሞ ዘይነብ መጣች። አይሆንም ሰራት እንደዚህ አያረግም። ሰራት በጣም ይቅርታ፣ በሰዓት መድረስ ነበረብኝ፣ በጣም ይቅርታ ስትለው ገርሞት እየተመለከታን ነበረ። ፖሊሶቹ ቤቱ መፈተሽ አለብን እያሉ ይገቡ ነበር። ድንገት በራክ መጣች። በሯን ኮቷን እየለበሰች እያሰረች እየመጣች ሰላም ነኝ በራክ ኮክሳል ነኝ እያለች ነበረ። ከዛ ፖሊሱ ይቅርታ ግን ያለ ፍቃድሽ ነው እዚህ እንድትደረግ የሆንሽው ያለ ፍቃድሽ ነው ብሎ ጠየቃት። ኧረ ለምን በራሴ ፍቃድ ነው፣ እኔና የቀድሞ ባለቤቴ አሪፍ ጊዜ ልናሳልፍ ተነጋግረን ነበረ ብላ ተናገረች። እርግጠኛ ነሽ ብሎ ፖሊሱ ጠየቃት። እዚህ ጋር እኛን በግል ማናገር የምፈልጊው ነገር ካለ ብሎም ትንሽ ገፋ አረጋት። በራክ ግን ኧረ ምንም ነገር የለም እኔ አደጋ ውስጥ አይደለሁ ካለ ነግራችሁ ነበረ ምንም ነገር የለም ብላ እጁን ያዘችው። ዘይነብ ተናዳ እያየች ነበረ። የደረሳችሁ ጥቆማ ትክክል አልነበረም ብላ ተናገረች። ከዛ ፖሊሶቹ ጥሩ እሺ በቃ እንደዛ ከሆነ መልካም ምሽት ለውላችን በማለት በቀጥታ ፖሊሶቹ መኪናቸው ውስጥ ገብተው ይሄዳሉ። ይህ ሁሉ ሲሆን ፔሊን የላከችው ሰው ወይም ደግሞ የነጃቲ ሰው አንደኛው ተደብቆ እየተመለከተ ነበረ። በራክ እየሰራች ያለችውን ስራ በርቀት ሲከታተል ቆይቷል። ተናደደ። ከዛ ስልክ ደውሎ ላለቃው የሚሆነውን ነገር ሊናገር ነው። በአንድ በኩል እነ ዘይነብ እዛው ተፋጠዋል። በሌላ በኩል ኢብሩ አሁን ከእናቷ ስልክ ተደውሎላታል። እናቷ የሚገርም ጥያቄ የጠየቀቻት ነው። አርግዘሻል ወይ ብላ ጠይቃታለች። ኢብሩ ደንግጣለች። አፏ መናገር እንዳይችል ተዘጋ። ኢብሩ ነገር በይ እንጂ ኢብሩ አታሳብጅኝ ባክሽ፣ ኢብሩ መልሽልኝ ባክሽ፣ ይኸውልሽ እንደዚህ ችግር ውስጥ አትክተችኝ ትላለች። ረፊቃ የእርግዝና መመርመሪያውን በእጇ ይዛ ልጅ አርግዘሻል አላረግሽም ወይ የተፈጠረ ነገር ካለ ንገሪኝ ባክሽ ስትላል ነበር። እማዬ ኧረ እኔ አላረገዝኩም እንዴ ምንድን ነው ትላታለች። ልጅ አቷሽኝ፣ ይኸውልሽ ስሚኝ ዛሬ መተሽ ነበር እጅሽ ላይ መድኃኒት ይዘሽ ነበር
ነበረ። ነገር ግን አንቺ ቫይታሚን ነው ምናምን ነገር አልሽኝ። ካመመሽም ንገሪኝ እባክሽ። ምንድነው የሆነው? ምንድነው ቦርሳሽ ውስጥ የሆነ ነገር ደብቀሽ ስከቼ ይቻለሁ። በይ ንገሪኝ ካመመሽ። ቅድም ደግሞ እኛ ቤት መተሽ ነበር፣ መታጠቢያ ክፍል ውስጥ ገብተሽ ነበረ። ከዛም በኋላ መመርመሪያውን የቆሻሻ መጣያ ውስጥ አገኘው ስትላ ነበረ። እማዬ እኔ ያልመረመርኩም እሱን እኔ ያልገዛውም ስትላ ነበር። ታዲያ ማን ነው ብላ ረፊቃ እየጠየቀቻት ድንገት ትዝ አላት። በእርግጠኝነት የአዝራ መሆን አለበት። አዝራ ትላለች ረፊቃ። የኔ አይደለም የኔ ካልሆነ የአዝራ ነው፣ ሌላ ማን ሊሆን ይችላል ትላለች ኢብሩ። ወይኔ ምን አይነት ነገር ውስጥ ነው የገባሁት? ከወንድምሽ ነው ወይስ ከሌላ ሰው ትላታለች ረፊቃ ፈርታም። ፈጣሪ ወይ ከዚህ ጉድ አውጣ በቃ ስልኩን ዝግ ማጣራት አለብኝ ብላ ረፊቃ ስልኩን ዘጋቸው። ልጁ የሙስጠፋ እንዲሆን ሁለቱም ምኞታቸው ነው። ኢብሩ እያለቀሰች ነው። ፈጣሪ እባክህ ልጅ ከጃና ይሁን እባክህ። ምንድነው የማረገው ብቻዬን ልቀር ነው ማለት ነው ትላለች። በሌላ በኩል በራክ ዘይነብ እንዲሁም ሰራት ተፋጠዋል። እሺ እንደምትመለከቱ ዘይነብ በመጣሽበት መመለስ ትችያለሽ፣ እንደምታይ ሁሉም ነገር ሰላም ነው ስትራ ነበረ። ሰራት እንዴት እንደዚህ ታደርጋለህ? እንዴት ትቆልፍባታለህ በር ስትሮ ነበረ። ዘይነብ እንዴት ይሄን ቤት አገኘሽ እያላ ነበር። እሱ ደግሞ ተናዶ መጀመሪያ የምጠይቀኝ ጥያቄ ነው እንዴ? መጀመሪያ የምጠይቀኝ ጥያቄ መልስልኝ። እዚህ እንዴት ትቆልፍባታለህ አንተ? ምንድነው ፖሊሶች ቢቀድሙስ ኖሮ ምን ልታረግ ነው አለችው። ሰራት ነግሬ ነበረ። አያት እንዴት እንደተናደደች፣ አያ እንዴት እንደምትቀናብን አለችው። እስኪ ዝም በይ እባክሽ እያለች ዘይነብ ትቆጣለች። በአንድ በኩል ሰራት በራክ በቀሎ እስኪ እያላ ነበረ። በራክ ጥላቸው ወደ ውስጥ ታመራለች። እዚህ ጋር ዘይነብና ሰራት ብቻቸውን ቀሩ። ዘይነብ እንዴት እንደዚህ ይሆናል? እስኪ እሻውን ቤት ያለበትን ቦታ አገኘው ይሳል አገኘ እንዴት አላገኘም እስካሁን ድረስ አለችው። እየተቆጣሽ ነበር። የሆነ ነገር በል ለምን ዝም ትላለህ? እኔ እኮ ፈርቼ ነበር የምትያዝ መስሎኝ አለችው። እያቀፋን ነበረ። ሲያቅፋት ባክ ልቀቀኝ ሰራት ሌላ ራስ ባታስብ ለኔ አታስብ እንዲ ያለችው። እሺ እነግርሻለሁ እኔ እንግባ ብሏት በቀጥታ ወደ ውስጥ ይዟት ይገባል። በሌላ በኩል በዋናው ሳሎን አዝራ እንዲሁም ሙስጠፋ ተቀምጠዋል። ቁጭ ብለው እያወሩ ናቸው። በድንገት ለሙስጠፋ ኢብሮ እየደወለችለን ነበረ። በዚህ ሰዓት ስደውልለት እንዴት ደወለችኝ ብሎ እየገረመው ስልኩን እያነሳው ነበር። ሄሎ ኢብሮ ምንድን ነው ስላልነበረ ወንድሜ አባዬ አጠገብ አለ ወይስ ውስጥ ነው ያለው? እሺ እንደዛ ከሆነ ወደ ውጭ ውጣ ቶሎ በል እሱ መስማት የለበትን የምነግረን ወሬ አለችው። ለምንድን ነው መውጣው ችግር አለ እንዴ ይላታል። አዝራ ግራ ገባት። ከዛ እሱ ደግሞ ለምንድን ነው መውጣው ሲል በአንድ በኩል ኢብሮ ውጣ ብያለሁ አለችው። ከተቀመጠበት ሲነሳ ከሶፋው ላይ ረፊቃ እንዲሁ አሪፍ እኩል መጡ። ከዛም በኋላ ያው አዝራ ነይ እስኪ አንሶላ እየቀየርኩኝ ነበር አግዝኝ እስኪ ትንሽ ደካክሞኛል አለቻት። አዝራ እሺ ብላ ወደ መኝታ ክፍሏ ገባች። ረፊቃም ተከትላ ስገባ ነበረ አሪፍ አባታቸው ቁጭ ብሎ ሶፋ ላይ ሪሞቱን ይዞ ቴሌቪዥን ቻናል እየቀያየረ ነበረ። ከዛ እዚህ ጋር ሙስጠፋ ወደ ውጭ እየወጣ እሺ ምንድነው አባዬ እንዳይሰማ የምትፈልጊው ነገር ደግሞ ምን ችግር ፈጠርሽ ድጋሚ እስኪ ንገር እያል ነበር። ወንድሜ ልጁ ካንተ ነው አይደለም አለችው። ያመለች ስለምር የምታወሩ እያለ ነበር። ወንድሜ እባክህ እማዬ ይኸውልህ ቤታችሁ ውስጥ የእርግዝና መመርመሪያውን ዕቃ አግኝታለች። ልጁ ካንተ ነው አይደለም እባክህ የሆነ ነገር በል እባክህ ስማ አንድ ነገር እንድነግርህ እፈልጋለሁ ከኔ ነው ብቻ በለኝ በቃ ይሄ ነው ካንተ የምፈልገው እባክህ አብቅቶልኛል ካንተ ነው አይደለም እባክህ እያለችው ነበረ። ሙስጠፋ ከአዝራ ጋር እዚህ ድረስ የሚያደርስ ነገር እንዳለውም አያውቅም። ስለዚህ እንባ ተናነቀው። ነገሩ ያለቀለት የሞተለት ነው። እህትና ወንድም በአንድ ቀን ነበረ ችግራቸው እንደፊኛ ጣብሎ ፈንድቶ እነሱንም ሊያፈነዳቸው ከጫፍ የደረሰው። ስልኩን ቶሎ ብሎ ዘጋው። ተናደደች። ስልኳን ወረወረችው። ምን አይነት ጣጣ ነው እያለች ነው ገና ለገና ጃን ደስተኛ አረጓለሁ ብላ ስትሞክር ጃን በአንድ በኩል ከአዝራ ልጅ ሊወልድ የተቃረበ ይመስላል። ነገር ግን በጣም ነው እየፈራቸው ኢብሮ። በሌላ በኩል አሁን እነ ሰራት ቤት ውስጥ ናቸው። ዘይነብ ዞር እያለች ቤቱን ተመለከታለች። ከዛ በራክ ደግሞ አንቺ አረ ዘይነብ በእናትሽ ፈጣጣቱኝ እኔና የቀድሞ ባለቤቴ ጥሩ ጊዜ ማሳለፍ እንፈልጋለን፣ ብቻችንን መሆን እንፈልጋለን። ለምድሮ እዚህ ጋር ድራማ የምትፈጥሪው ተይነኩ አልንሽ እኮ ማለት እኛ ያንቺ መኖር ምንም አያስፈልገንም ስትላ ነበረ። ዝም በይ እባክሽ እንደፈለግሽ ቀባጥራሽ ፖሊሶችን ብሸውጃቸው እኔን አሸውጅኝ ምን እንደተፈጠረ አውቃለሁ። ሰራት ነው ከአንቺ ጋር ብቻውን መሆን የሚችለው? ቤቱ እንደዚህ ሆኖ እንደዚህ ጠርሙት እዚህ ጋር ተሰባብሮ ስትደባደቡን እንደ የከረማችሁ ትላታለች። ምን አገባሽ አንቺ ስትላ ነበር በራክ። ዝም በይ አልኩኝ እኮ ብላ ዘይነብ ትቆጣለች። እስቲ ቤት የት እንዳለ ነገረች ብላ ጠየቀችው። ሰራት በዝምታ ተዋጠ። በራክ ምንድን ያረግሽው እያለ ከደቂቃዎች በፊት ጠይቃል ነበረ። ምንድን ያረግሽው ምንድን የሰራሽው ብሎ ሲጠረጥራት ሰራት ፖሊሶች በረጋ ናቸው አለችው። ፖሊሶች ለምን ሌላ ነገር አይመጣም የተፈጠረውን ነገር ንገረኝ ያላት። ሰራት እኔ ቤትን ገደልኩት ስትለው ፍጥጥ ብሎ እየተመለከታት ነበረ። ደንግጦ ለማመን ከብዶት ቤት የዛለት ማታ ጠርቸው ነበረ። ከዛ በኋላ ልጄን በመኪና እንደገጨብኝ ሲናገር ሰማሁት። ለፖሊስ ለመደወል ሞክርኩኝ። ጥቃት ሊፈጽምብኝ ሞከረ። ቢላ እጅ ላይ ነበረ። ራሴን ለመጠበቅ ስል ወጋውት አለችው። ጠብቅሻለሁ እያለ ነበረ። እኔ ጠብቅሻለሁ ይላታል። ቢላው ግን የቢላው እንደተወሰደባትና ቢላው ላይ ደግሞ የእሷ የጣት አሻራ እንዳለ የእሷ አለቆች ወይ ደግሞ የትቤት አለቆች መጥተው እንዳዳኗትና ይህን ወንጀል እንደደበቁን ነግረው ነበረ። ሰራት ይህን ወንጀል የመደበቅ ግዴታ ያለበት ይመስላል። ዘይነብ ዚጋ የት ነው ትቤት እያለች ብጠይቅም መልስ የሚሰጣት የለም። ስሙ በዚህ ሰዓት ላይ እሱ መፈለግ አይቻልም። በቃ ሰራተኛ አንተንም ቢሆን አልተውክም፣ ፖሊሶች ይፈልጉት በቃ ስትለው ነበር። እኔም በሆን እሱን አልፈልገው እያለ ይናገራል። ጥሩ እንደዛ ከሆነ ፖሊስ ፈልጎ ያገኘው ጥሩ ነው እያለች ስትናገር ነበረ። አለቆች ወስደውታል፣ ትቤት ባለቆቹ ተወስደዋል ብሎ ይናገራል። እንዲህ እያለ ሲናገር በራክ እየፈራች ነው። ምናልባት ሰራት አምልጦት ከምላሱ ሾልኮ እውነቱን እንዳይናገር። በአንድ በኩል ዘይነብ እንኳንም ተገላገልክ እያለችው ነበረ። ታዲያ ለምን በራክን እስካሁን አቆያት ልትነግር ነው ወይ እያለችው ነበረ። አይ ለምን እያለ ነው።
የሆነ የተደባበቀ ነገር እንዳለ ግልጽ ነው። ነገር ግን ዘይነብ ከዚህ በኋላ እነሱን መውትወት አልፈለገችም። ረፊቃ አዝራን ስራ እያሰራቻት ነው። አዝራ አንሶላውን እየጠቀለለች ነው። በድንገት ነበረ ረፊቃ በሩን ዘጋችውና ከዛም በኋላ ረፊቃ ወደ እሷ እየጠጋች ያንቺ ነው አይደለም ብላ የእርግዝና መረመረን አሳየቻት። አዝራ ደነገጠች። አዝራ እየጠየቁሽ ነው፣ ከአንቺ ምንም አይነት ውሸት አልፈልግም፣ ያንቺ ነው አይደለም ስትል ነበር። የኔ አይደለም ስትል ነበር። አቷሺ ኤን መታጠቢያ ክፍል ነው ያገኘሁት፣ ኢብሩን ጠይቂያት የኔ አይደለም ብላኛለች። ታዲያ ማን ነው ያንቺ ካልሆነ የእሷ ካልሆነ ስትል ነበር። ተናገሪ አለቻት። አዝራ እየፈራች ነበር። አዝራ በመልሽልኝ፣ ግን አባቱ ማን ነው? ዋናው ጥያቄ ይሄ ነው። አባቱ ማን እንደሆነ ተናገሪ፣ ከልጄ ነው አይደለም ስትል ነበረ። እየፈራች ነው እዚህ ጋር አዝራ የልጁ አባት ማነው ስትላት ድንገት ነበረ ሙስጣፋ በሩን በርግዶ ገባ። እናንተ ሴቶች እዚህ እያወሩ ምን ታረጋለህ ስትለው ልጁ የኔ ነው ብሎ ተናገረ። ረፊቃ ገዛ ምንድን ያረከው ልታዋርደን ነው እንዴ? አንተ ምን ሆነሃል? በዚህ ምክንያት ያየነው መከራ ሳይበቃ አሁን ደግሞ ጭራሽ ይህን ጣጣ ይዘብን ትመጣለህ ቤተሰባችን ላይ፣ በጣም ይገርማል፣ ያሳዝናል ስትለው እያለቀሰች፣ በአንድ በኩል ደግሞ ኢብሩ ልጇ መዳኗ ለእሷ እንደ ትልቅ ነገር ነው። ግን ደግሞ በሙስጣፋ አዝናበታለች። እናቱን እሱ እያባበለ ነው። ተሳካለት። ረፊቃ ቢከፋትም ብታለቅስም ነገር ግን በኢብሩ ደግሞ ህይወት አለመበላሸት ደስተኛ ናት። በሌላ በኩል ሰራትና ዘይነባውን ከቤት እየወጡ ናቸው። በራክን ሸኝተዋታል። እሷ እንድትሄድ አድርገዋታል። ከዛ ሁለቱ አምረው ወክ እያረጉ በቀጥታ እየወጡ ነበረ። ለምንድን ያልነገርከኝ ግን ለምን የምትደብቀኝ እያለችው ነበር። ብነግርሽ ኖሮ ዝምቴ ነበረ አላት። አልልም ለምን ላለው እንዴ በራክን ቶሎ እንድትለቃት ነው እንጂ የማረገው ምን ሆናል? አንተ እንድትቆልፍባት የማረግ ይመስላል እንዴ? ስታስበው አንተ እስር ቤት እንድትገባ እንድትበሰብስ የማረግ ይመስላል እያለችው ነበረ። በራክ አልሄደችም። ቆማ እየቻቸው ነው። ምን ሰራልሽ እዚህ ሂጂ ተባልሻ እንዴ ይሏታል። ከዛም ጋቢና ዘይነብ ሁል ጊዜ የምትቀመጥበት ቦታ ልትቀመጣለችና ቦታውን ታውቃለች። በኋላ በኩል ተቀመጠች። ከዛ ዘይነብ የእሱ አጠገብ ተቀመጠች። መኪናውን አስነስተው ይሄዳሉ። ፔሪን በሌላ በኩል የእሷ ጠባቂ ቅድም የነበራክ ሁኔታ ሲከታተል ነበረ። አሁን እየጠበቀችው ነው። ድንገት መጣ። ምን ተፈጠረ ብላ ጠየቀችው። ሰራት ተያያዘዊ ብላ ጠየቀችው። አይደለም በራክ ክዳናለች። በራክ በራሷ ፍቃድ እዛ እንደመጣችና ሰራት እንዳላገታት ተናግራለች። ፖሊሶችም ማስረጃ ሲያጡ ምንም ያደረጉን ነገር ስለሌለ ጥለው ሄደዋል ብሎ ነገራት። ከዛ ፔሪን እሺ አመሰግናለች። መኪና ውስጥ ገብቶ ሄደ። እሷ ስልክ ደወለች። ሌላው ነጃቲ እየሰማኝ ነው፣ በራክ ክዳናለች እንግዲህ ምንድነው ማድረግ ያለብን እያለች ስጠይቀው ነበረ። በላ በኩል ረፊቃ ኪች እናት እያለቀሰች እንዴ ሊሆን ይችላል እያለች ነው። አንዷን ልጇን ስታስመልጥ አንዱ ችግር ውስጥ ይገባል። ድንገት አሪፍ መጣ። በቃ አንተኛ ደክሞሻል እያለን ነው። እያለቀሰች ወደ እሷ ሲመጣ ቶሎ ፊቷን አዞረችና ስራ እንደምትሰራ ሆና እመጣለሁ አንተተኛ አለችው። ይኸው ጀመረሽ ብሏት እያጉረመረመ ትቷት ሄዳል። ረፊቃ ቶሎ ለኢብሩ ደወለች። ደውላ ልጁ ከወንድምሽ ነው አለቻት። ኢብሩ ተደሰተች፣ በደስታ ዘለለች። በጣም ነበር ደስ ያላት። ቢያንስ ለአንዴና ለመጨረሻ ጊዜ እዚህ ጋር ያለኝን ነገር አዳንኩኝ እያለች ነበር። ነገር ግን ሙስጠፋም አዝራም የሆነውን ነገር ያውቃሉ። ልጅ የተረገዘው ከማን እንደሆነ ያውቃሉ። ውጭ ሆኖ እየተላቀሱ ነበረ። ከዛ እሷ በቃ ከዚህ በኋላ ለእኔ መስዋዕትነት መክፈል የለብም ይበቃል አለችው። ሙስጠፋ ለእሷ ብሎ ያላየው መከራ ስቃይ ፍዳ የለም። ነገር ግን ይሄ በዛ አለችው። አዘነችላት። ህይወቱ እንዲበላሽም አትፈልግም። ነገር ግን እሱ ችግር የለም ለማንም አንናገርም፣ ልጁ እንደኔ እንደሆነ ይቆጠራል፣ እኔ አሳድገዋለሁ፣ እኔ አባቱ ሆነዋለሁ እያላን ነበር። ድንገት ረፊቃ መጣች። ከዛ እንደመጣች አዝራ መጀመሪያ ትፋታ፣ ከዛም በኋላ የሚሆነው ነገር ለአባት እንነግረዋለን ስትለው ነበረ። ረፊቃ መታም። በአንድ አቅጣጫ ይህ ነገር ለረፊቃ እንደ ትልቅ እርካታ እረፍትም ነው። በዚህ ተስማሙ። እሱ በውጭ በኩል ሆኖ አዝራን አይዞሽ እያለ ያባብላል። ከዛም በኋላ የሚሆነውን ነገር እያየን ወስናን ይላታል። ረፊቃ ወደ ውስጥ ገባለች። አዝራን ተከትለው እየገባች ነው። ሌላ በኩል ሰራት በራክን ቤት አደረሳት። ቤት አደርሷት መጣኝ ብሎ ከመኪና ወረደ። በራክም ከመኪና ወረደች። ተከትሏት እኔ ምለው ታዲያ የትቤት ሰዎች ምን አይነት ሰዎች ናቸው አላት። አለቆቹ ናቸው፣ በጣም ኃይለኞች ሰዎች እንዳልኩ ቢላው እነሱ ጋር አለ። የሆነ ነገር ባረጋቸው እንኳን ያን ቢላ ለፖሊስ ከሰጡ ያበቃልኛል አለችው። ችግር የለም እኔ ቢላውን አመጣዋለሁ። ስሙ ማን ነው አላት። ነጃት ይባላል፣ እኔ ማውቀው እሱን ነው አለችው። ስልኩን ሲጭኝ እስኪ ስላልነበረ ሰራቶ ይቅርብኝ ሰዎች አደገኞች ናቸው አለችው። ስልኩን አምጪው ብሏት ስልኩን ተቀበለ። ስልኩን ሲቀበል የምትመለከተው ዘይነብ ናት። ምንድነው የሚባባለው ትላለች። እሱ ስልክ ቁጥሩን ከተቀበለ በኋላ ቴክስት አርጋለት መኪና ውስጥ ገባ። በቀጥታ ለሱ ሰዎች ስልክ ቁጥሩ እየነገራቸው ነው። ባለቤቱ የዚህ ስልክ ቁጥር ባለቤት ማን ነው እያለ እየጠየቀ ነው። ጃን ድንገት ደወለለት። ስንመጣ እናወራለን እያሉ ነው። በራክ ወደ ቤት ገባች። ሰራትና ዘይነብ ወደ ቤት ይመለሳሉ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።